እሷ የኔ ሚስት ናት። የፈለገ ለምን አትሆንም? በእንደዚህ አይነት ስነ ስርዓት ነው የምትወስዳት። በመጀመሪያ ማለት ነው ሚስትህ መሆኗን እያወቅህ ምንድን ነው ያረግኸው? ሳታማክራት ማለት ነው። የት ነው ሄድከው? ሌላ ቤታ እሽሩሩ እያልክ ነው። ሌላ ቦታ ማለት ነው እሽሩሩ ማለት ነው። እንዲሁም ደግሞ ማለት ነው እከሳለሁ አላለም ቤተሰብ እንዴ? ምንድን ነው የምትከሰው? የሩታ ቤተሰብ ነው የምከሰው? ወንድሞቿን ነው የምከሰው? ምንድን ነው የምታወራው ሲጀመር ማለት ነው? እንዴ ትንሽ እንኳን እንደው ክብር የሚባል ነገር የለህም እንዴ? ማለት ይሄን ያህል አንተን ራስ መውረድ አይደብረህም? ኧረ ብስሚላ፣ ኧረ በጣም ነው የሚያስጠላው። በጣም ነው የሚቀፈው ራሱ ማለት ነው እንጂ ጭራሽ ብለህ የሩታዬን ወንድሞች አሳስራለሁ እከሳለሁ ሚስቴ ናት እና ዛሬ ናት እንዲህ ሚስቴ የታየች? ዛሬ ናት እንዲህ ያንተ ሚስት መሆን የታየች? እስከ ዛሬ የት ነበረ? አዎ እየተሳሳትክ ሺህ ጊዜ እያጠፋ እሷ ይቅርታ እያለች እሺ አለች መለሰች፣ እሺ እያለች ማለት ነው። አሁን ግን በዛ እኛ ራሱ መረረን። ትዳር በድብድብ ነው እንዴ? ትዳር በድብድብ ነው ወይ? በማናገር ነው ትዳር በድብድብ ይሆናል? ድብድብ ነው የሚፈታው? ትዳር ህግ ነው የሚፈታው? ማን ያለው? ማን ያለው? አንተ እኮ መጀመሪያ ማለት ነው ራስህን እኮ አስተካክል እኮ ነው ያለች። እኔ እኮ አልፈልግህም እኮ አይደለም ያለች። ራስህን አስተካክል፣ ራስህን ሁን። ማንም እየመጣ እኔን አይስደበኝ፣ ማንም እየመጣ እኔን አይንካኝ፣ በሚሰሩ ይስሩበት ሀላስ እንዴ እያለች አንተ አይገባህም? ምንድነው ጥፋቴ? ምንድነው ጥፋቴ? አንገትህን መቀርቀር። ትዳር ቃቃ መጫወቻ ሆነ ትዳር እንዴ? ቀልድ ነው እንዴ? ቀልድ ነው ወይ? እኔ የሚገርመኝ ነገር በመካከላችሁ ደግሞ አቤላ ነው የሚፈጥረው ይሄን ሁሉ ነገሮች ማለት ነው። ሲጀመር ደግሞ አንተ ማለት ነው ትናንትና ቪዲዮውን አይተሃል ብዬ አስባለሁ፣ እርግጠኛ ነኝ ማለት ነው። ካየህ ደግሞ ምንድን ነው ትናንትና ሩታ ያለችውን ልብ ብለህ ካየህ አልፈልግም በእኔና በአብርሽ ህይወት እንድትገባ አልፈልግም ብለሃለች። እዛ ቦታ ላይ ያልክ ማለት ነው አቤላ ማለት ነው። አብርሽም እንደዛ አይተሃል። ሰላም ወደ ቤተሰቦቼ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖላለሁ። እንዴ ቤተሰብ እንዴ ምን ነው ትዳር ቃቃ መጫወቻ ነው? ትዳር ቀልድ ነው እንዴ? ንገሩኝ እስቲ። ማለት ትዳር እንደዚህ መጫወቻ ሆነ እንዴ? ድብድብ ሆነ እንዴ? እንዴት ነው ቤተሰብን ከሳለሁ የሚለው ይሄ ሰውዬ? እንዴት ነው ሚስቴ ናት የሚለው ዛሬ ማለት ነው? ዛሬ ናት ሚስቴ የታየችህ? ዛሬ ናት እንዴ እንደዚህ ሆና ሰው ሲገባት ነው እንዴ ዛሬ ከሳለሁ ያልከው? እስቲ ዛሬ የት ነበርክ? አንተ ራስን በመጀመሪያ አስከብር። ሚስትን የሚስት ቤተሰቦችን ታላስከበርክ ምኑን ባልህ አንተ? ምን ቤተሰብ ነህ? ንገረን እስቲ ምን አይነት ቤተሰብ ነህ ማለት? ለነገሩ እኔ በአንተ እንኳን አልፈርድም፣ ወላሂ አልፈርድም። ለምሳሌ ማለት ነው አቤላ እየመጣ ሌላ ሰው እየመጣ በእናንተ ህይወት ራሱ ማለት ነው ማንም አያገባውም። ባይዘዊ ማንም አያገባውም፣ ማንም ማለት ነው ማንም አያገባውም ስል ማለት ነው አቤላ ብትል ቢኒ ብትል ማንም ማለት ነው ራስን መፍታት ትችል ነበር። አንተ ግን ምን አደረገህ? ሰው ሌላ ሰው እንዲገባ ይኸው ብጥብጥ፣ ድብድብ። ትዳር በድብድብ ከሆነ ሂዱበት፣ ግን ደግሞ ያስጠላል። በጣም ነው የሚቀፋው፣ በጣም ነው የሚደብረው። እንዴ ትዳር በድብድብ በእንጨት መደባደብ፣ በቦክስ መደባደብ ምን ይሉታል? ምን ይሉታል? በማናገር ነው። እኔ በህይወቴ ወላሂ ላዚም ማለት ነው እንዴ ማለት ነው እንደ አብርሽ በድብድብ ትዳርን አየሁ ገና ዛሬ ማለት ነው። ፍርድ ቤት ደግሞ በህይወቴ የሚስቱን ቤተሰብ ፍርድ ቤት እወስዳለሁ እከሳለሁ ያለው እሱ ነው። እሺ በማናገር ነው። እንደውም ታውቃለህ አብርሽ ማለት ነው እንደውም ማለት ነው እነሱ ካንተ የበለጠ ሊከሱ ይችላሉ። አርፈ ተቀመጥ ማለት ነው። ታሞ ተመማገቅ አስቀድሞ ጠንቅቅ ብሏል። ስለዚህ እንደውም ማለት ነው እነሱ ካንተ የበለጠ ነው የሚከሱት ማለት ነው። ወቅና ግባ ማለት ነው። ምንም አታመጣም ማለት ነው። ለምን? ወንድሞቿ ናቸው። ወንድሞቿ ነው። በፍላጎቷ ነው ደግሞ እዛ የተቀመጠችው፣ ሳትፈልግ አይደለም። እነሱ አስገድደው ተቀመጭ እዚህ አላሏትም። በፍላጎቷ። አንተ ምንድን ነው በግዴታ ነው እንዴ? ዛሬ ናት እንዴ ሚስቴ የታየች? ተው እንጂ ሚስቴ ናት። ልንገራችሁ ይቺ ዛሬ ሚስቴ ናት። እና ታዲያ ሚስት ከሆነ እኮ ማማከር መወያየት ሲገባ አንተ ምን አረግህ? ሌላ ሴት ይዘህ መምተህ እሽሩሩ እያለ እሽሩ አይሸለችም? እኛ ራሱ ሸለቸን፣ እኛ ራሱ መረረን፣ እኛ ራሱ አንገሸገሸን። እውነቴን ነው። እቺ
ምን ነው ንገሩንማ አትበል አብርሃም ታደሰ። ምን ነው አንተ ትዳር በድብድብ ነው እንደምታውቀው? አንተ ትዳርህን እኮ ማለት ነው በስነ ስርዓቱ መምራት ተቻልክ፣ ሚስትህን አስከበር። ማንም የማንም ወጠጥ እያመጣ ቤት አታንኳኳ፣ የሰው ቤትን አታንኳኳ። ሚስትህን የምትፈልግ በስነ ስርዓቱ አለ አይደለ እንዴ? ወግ አለው። ሚስትህ ኮብላር ላይ ሄደችው፣ ሚስትህ ተጣልዳር ላይ ሄደችው፣ ሽማግሌ አለ፣ አባትህ አለ። አባትህን ይዘህ ሄዳ ሲገባ አንተ ምን አደረገ? እነዚህን ሁለት ወጠጤ ይዘህ ማለት ነው ድብድብ፣ መደባደብ። እኔ በህይወቴ እንዳንተ አይችም አላውቅም። በጣም ልዩ ነህ ባይዘዌ፣ በጣም ነው የምትገርመው። እንዴት ነው የሚስቱን ቤተሰብ እንደዚህ በድብድብ እንደዚህ? ኧረ ብስሚላ። ለውም ወንድሞችን ክስ ወስዳለሁ አለ። እንዲህ እሷ እኮ በፍላጎቴ ነው አለ እኮ። ብትፈልግ ኖሮ እኮ ማለት ትመጣ ነበረ በዛ ሰዓት ማለት ነው። ግን አልመጣችም ስለማትፈልግ በቃ የአንተ የምትሰራው ስህተት ስለሆነ ማለት ነው። አንተ የምትሰራው የትም እየሄድህ እየተለጣጠፍክ ትመጣለህ እና አይሸለችም? አይደብርም? አይቀፍም? እኛ ራሱ ይሸለችናል፣ እኛ ራሱ ይመረናል። እና ታዲያ አንተ ክስ ወስዳለሁ ሚስቴ ናት ምናምን ካልክ ማለት ነው እውነት እንደው ሚስት ከሆነ ማለት ነው የሚስት ቤተሰቦችን ማስከበር አለብን። ሚስት ቤተሰቦችን የሚስት ቤተሰብ ወንድሞቿን ማክበር አለብን ማለት ነው። ማንንም ወጤጤ ይዘህ እከሳለሁ ሚስቴ ናት ዛሬ ናት እንዴ ሚስቴ ታየች ዛሬ ነው እንዴ? ማንንም ሴት እየያዝህ እየመጣ ዛሬ ነው እንዴ? በሉ እናንተ አታሽቃብጡ ማለት ነው። አንተ ደግሞ አቤላ አስመሳይ ማለት ነው። ዛሬ ምንድን ነው እንጨት ይዘህ? ኧረ በእናትህ እውነትን ነው ተው እንጂ በማናገር ነው ደግሞ። አንተ ምንድን ነው? ምን ቤት ነህ? ማነህ? አያገባህም። በአብርሽና በሩታ ህይወት ምን አገባህ? ምን ቤት ነህ? ምንድን ነው የምታጨበጭበው? ማነህ እንዴ? ሩታ ናና ትዳሬን ሰብስብልኝ ብላለች አላለችም እንዴ? ምነው አንተ ሳያከከህ አልክ? ምነው ንገሩን አልክ? ስነ ስርዓትን ያዝ ማለት ነው እንዴ? ትናንትና ስለ ፍቺ ስለ ክስ ምናምን እያወራ ነበረ። ዛሬም ደግሞ ይኸው አብርሃም ተደገመ። እነተራው አብርሃም ራሱ የማንን ይይዛል? ያንተን ነው የሚይዘው፣ ካንተን የሚማረው። ይሄ ድብድብ ነው የሚያውቀው፣ ትዳር ድብድብ ነው። ኧረ ወደዛ በጣም ነው የሚደብረው፣ በጣም ነው የሚያስጠላውም፣ በጣም ነው የሚቀፈውም። በማን ነገር ነው ድብድብ? በእንደዚህ ምን ነው እናንተ? ይሄ እኮ ማለት ነው የሽንፈት፣ ይሄ የጅልነት፣ ይሄ የእንከፍነት ነው፣ ይሄ የብልግና ነው። ይሄ በቃ ቤተሰብ በስነ ስርዓቱ ያልቆነጠጣችሁ ያላሳደጋችሁ ነው። ቤተሰብን ልታሰድቡ ነው፣ ጋሽዬ ልታሰድቡ ነው። ይሄ ነገር ያደረጋችሁት አይደለም? ነውር ነው እንዴ? ነውር ነው። አይገባችሁም እንዴ? በጣም ነውር ነው፣ ወላሂ ነውር ነው። በማናገር ነው እንዴ? የሚስቱን ወንድሞች ክስ በጣም ይገርማል። አብርሃም በጣም ነው የምትገርመው። አጂብ ወላሂ በጣም ነው የሚገርመው፣ በጣም ነው የሚያስጠላው ማለት ነው። ነውር አይደለ እንዴ? የሚስቱን ቤተሰብ እከሳለሁ ሲል ደግሞ ጭራሽ ደፈር ራሱ አላለም። ወንድሞቹን ልትከስ ትፈልጋለህ? ተው እንጂ። እንደውም ማለት ነው እነሱ ናቸው መክሰስ፣ እንደውም ልክሰስ ራሱ ካሉ ማለት ነው። ለምን ብዙ ነገሮች አለ። ጀግንነት ነው እናቴ፣ በጣም ጀግንነት እንጂ ሩታ 2 ዓመት ራሱ መቀመጣ ጀግና ናት። ለምን መሰላችሁ? እንደዚህ እየተገላመጠች፣ እንደዚህ እየተሰደበች፣ እንደዚህ ውስጥ እንደዚህ እየተበጠበጠች ምን አይነት ኑሮ ነው የምንኖረው ነበረ? ባይዘዊ እኔ እንጃ። ቪዲዮ እኛ እኮ የሚለቀቅልን ይኸው 20 ደቂቃ 30 ደቂቃ ነው ባይዘዊ። የካሜራ ጀርባውን እኮ አናውቀውም በእንደዚህ ኃይል ማለት ነው እንዴ። ጭራሽ ብሎ ደግሞ ከሳለሁ አላለም እንዴ? እንዴ ምን ነው ትዳር በብጥብጥ ትዳር በድብድብ ነው እንደሚሆነው? ምን ነው ቃቃ መጫወቻ አደረጋችሁ ትዳርን? ምን ነው ተጨማለቃችሁ እንጂ? ትንሽ እንኳን አሚሮ ይኖራችሁ እንጂ። ኧረ በጣም ነው የሚያስጠላው። ኧረ በጣም ነው የሚደብረው። ተማሩ እንጂ ካለፈ ህይወታችሁ ብትማሩ ምን አለበት? ራሳችሁን ብታስከብሩ። አብሶ አንተ አብርሃም ራስህን የሚስት ቤተሰቦችን ብታስከብር ምንድን ነው የሚጎል? ምንም አይጎልህም እኮ። እድሜ እኮ አይቀንስም፣ ባይዘው ማለት ነው። እድሜ አይቀንስም። የፈለገ ቤጣ የእሷን ቤተሰብ ብታከብር። ለነገሩ እኔ የእሷን ቤተሰብ ሳይሆን የአንተ ራሱ አባትህ መቻ ከበርክ። አባትህ መጥቶ ለአንተ ብሎ ከቡታጅራ ወደ አንተ መጣለሁ አስታርቃለሁ ብሎ ምን አረገ? ለአንተ ማለት ነው። አንተ ደግሞ ምን አረገ? ሳትናገር ተደብቀ ሄደ። ኤሚ ደግሞ ማለት ነው በጣም አበዛሹ፣ በእውነት በጣም ነው ያበዛሹ። እንዴ ምንድነው ወንድ ልጅን እንደዚህ የምትናገሪው?
ምነው አንቺ እንደው እንትና ንገሩኝ ያለሽ ስነ ስርዓትሽን ያዥ ማለት ነው። አንቺም ተማሪ እቃቃ ምጫዎች አይደለም እንዴ? ምነው እቃቃ እናንተ ህፃን ናችሁ እንዴ? ህፃን ልጅ ራሱ እንደዛ አይጨማለቅም ማለት ነው። በእውነት እንደ ስነ ስርዓታችሁን ማለት ነው። ሆ ምነው እናንተ እንዴ የጠገባችሁ ሁላችሁም እያዳሚያችሁ ምነው እንዴ? ምንድነው የበላችሁት? እየመጣሽ ተኛ አልጋችን ሰፊ ነው ብሏል። ሆ